እጠብቃለሁ ብዬ አላሰብኩም። ከዚህ በኋላ መድኃኒቱን በአግባቡ ወስዳለሁ። እሺ? እንደዛ ነው የሚሻልሽ። በጤና ቀል የለም። እሺ እናት። ዶክተሩን በአግባቡ መድኃኒቱን እንደወስድ ነግሮኛል። ከዚህ በኋላ አላስጨነቅም። እሺ? አታስብ። ደግሞ በጣም አመሰግናለሁ። እሱማ ግዴታ ይኖራልሽ። በእኔ እንድ አይ ፍቅር ትገርሚያለሽ እኮ ጥሩ አባት እንዳለው ሰው አባቴ ጋር አላቅም እንዴ። አባትሽ እኮ አንቺንም ባርኪ ነው የማይፈልጋችሁ። ባርኪ ነው እንደዛ ያለሽ? አዎ ፍቅር፣ ስለ አባትሽ ብዙ ነገር አውቃለሁ። ባርኪም እንዳንቺ የሆነ ጊዜ እናትሽን ጥሎ አባቱ ጋር ብዙ ጊዜ ቆይተዋል። ግን የሚገርመው ነገር አባትሽ አንቺንም እሱንም አይፈልጋችሁም። እንዴት ላንቺ እንደዚህ ብሎ ይነግርሻል? ባርኪ ፍቅረኛው እንደነበርኩ አትርሺ እንጂ ፍቅር። አሁንም ቢሆን እንደ ሕፃን ልጅ መጃጃልሽን ትተሽ ሄደሽ እናትሽን ቅርታ ጠይቀሻት ወደ ቤት ብትመለሽ ይሻልሻል። ካልሆነ ግን የማንም መጫወቻ ነው የምትሆኙ። እሺ? በዚህ ጠጋቢ ምንም ባልሆነች እሱማ ልክ ነሽ። በኋላ ጸጸቱን አይችሉትም እና ቆሽ ምን ይሻላል? በቃ ትጨነቂ ሮማን የታባቱ እኔ ለእሷ መች ተጨነኳሹ? እውነትዬ እኮ ነው። እሱስ ልክ ብለሻል። የእሳቸው ነገር ያሳዝናል። ግን ፍቅር ከዚህ ቤት ስትሄድ ይኸውልሽ የቤቱ መዓዛ ራሱ አልተቀየረም። ይኸውማ ደስ ሲል ዳሹ ምን እያደረግክ ነው? ሮማኒ የሆነ ሰንደል አይሸትም? ምን ሰንደል ነው የምትለው? ጭራሽ ወጥሮ ይዞኛል። እስቲ ቡናውን ከጠጣሁ በኋላ ይሻለኝ እንደሆነ ያለው። አይ ፍቅር መጨረሻሽ ይሄ። አይ አደግች እንዴት ነሽ? እንዴት ነው? ቆይ ምን ተፈጥሮ ነው? አሹን እኮ መንገድ ላይ አግኝቼው ነገረኝ። ፍቅር የት ሄዳ ነው? አልተመለሰችም? የለችም፣ አልተመለሰችም። እና ታዲያ አሁን ምን ተሻለ? አደይ ልጅ አትጨነቂ። የፍቅር ነገር በቅቶኛል። አሳድጌያለሁ። ነፍስ አውቃለች፣ እዚህ ደርሳለች። ከአሁን በኋላ እኔም አልጨነቅም። አዎ ትዬ፣ ግን እናቱን ጭንቀት ውስጥ ደግሞ ይገባኛል። ፍቅር ምንም ሳይገባት ነው እንደዚህ የምታደርገው። በቃ ተይውና እውነቱ ሲገባት ትመለሳለች። መውጣቷ እንደውም ለእሷ ትምህርት ነው። አዎ አደይ ልክ ብለሻል። ሁሉንም ነገር ተይውና ሲበቃት ትመለሳለች። አዎ ትዬ አይጨነቁ። በቃ እኔ ልሂድ። እህቴ ትንሽ አትቆይም? አይ ልሂድ፣ ሌላ ቀን መጥቼ እጠይቃቸዋለሁ። ትሄጂ ልጄ? አዎ ትዬ፣ ሰላም ዋሉ። ሸሽ እንደው ምን አለ ብቅ ብትል ነው አሳያት ነበር። እንደው መንገድ ካገኘኋት እግሯን ሰባብሬ ይጥላሉ ብዬ። አንቺ እናትየውን እኮ አቃጥላ ልደፋ ነው እንዴ? የተረገመች ሆና እኮ ቁጭ ያለች ልጅቷ። ታዋሹ አንተ በእነሱ ማለት ነው፣ በራሳቸው ይታረቃሉ። እንዲህ ነው እንዲያ ነው ብለህ ክፉም ደግም ነገር አትናገር። እሺ አይደል? አላወራም። ለካ መዘዙ ብዙ ነው። እኔ መች ገባኝ ብለሽ ነው። እሺ ጠንቀቅ በል። እና ስራ እንዴት ነው? አዋዴ ተንቀለሊት መልፋት ነው ያው አደይ አሹን በእነሱ መካከል አትግባ፣ እነሱ ይገናኛሉ፣ አንተ ርዕሰ ስራህን ስራ ትለዋለች። ሊሊን እንግዲህ ፍቅረኛ ሊይዝ ነው ግን ሲላት የምታረገው ነገር ግራ ገባ። ደስ ይላል እያለች ራሷን እየሸወደች ትገኛለች ማለት ነው። ውስጧን ግን በጣም እያናደዳት ወዴት ነው ሲላት፣ አይ ወዴት ብሎ በቃ እኔ በምፈልግብኝ ሰዓት አለሁ ከጎንህ ነኝ እያለች እንግዲህ እንትን ትላለች። ቅምጥልና ፍቅር ተፋጠጡ። ፍቅርና ቅምጥል ስታናግራት እኔ በአሁን ሰዓት ላይ ማንንም ማናገር አልፈልግም፣ ቆይ ከእኔ ምንድን ነው የምትፈልጉት ትላለች። ከአንቺ ደግሞ ምን የሚፈልግ ነገር አለው? ግን ምን እየሆንሽ ነው እንደዚህ ንቅ ሊሆንሽው? ለእናትሽ እንኳን የማታስቢ ትላታለች። ሊሊ አሁን ላይ በቃ ለባቡሬ ፍቅሯን መግለጽ ቢያቅታትም ውስጧ እየወደደው ከላይ መናገር ግን በጣም ፈርታለች። እሱ ደግሞ ስላለበት ፍቅርና ስላለው ሁኔታ ላይ ይነግራታል።
የፍቅር እናት ልጇ እንዲይዝ በመሆኗ በጣም ተጸጽታለች። የፍቅር ጥጋብ እንጂ ችግሯት እንዳልሆነ እያወቀችም ቢሆን ግን ላይ ምን እንደምታረግና አሁን ላይ ምን እንደምትሆን የምታውቀው ነገር የሌላት የፍቅር እናት ፍቅር ሮማንን እንትናን አደይን እንዲያሰቃየችው ሮማን ላይ ስቃየቷን ቀጥላለች። አሹ እኔ እስካሁን ድረስ ያልፈለኩበት ቦታ የለኝም፣ በሁሉም ቦታ ፈልጊያታለሁ ብሎ ሲነግራት ተዋት አትፈልጋት፣ የራሷ ጉዳይ፣ እኔ በሷ ነገር ብቅት ብሎኛል፣ ፍልጭት ብሎኛል፣ እስከ መቼ ድረስ ነው በዚህ ሁኔታ የምቀጥለው ብላ ጓድ ያለች ባለችበት ሰዓት ላይ እንግዲህ ምን እንደምታረግ እንኳን የማታውቅበት ታይም ላይ ነው ያለችው። ሮማን ለትይን ጉላ ብትኖር ደስ ይላል። ትይን አሰቃየቻት። ቆይ ምን አይነት ልጅ ናት? ምንስ እንደዚህ ብትሆን ምን ሆና ነው እንደዚህ እያደረገች ያለችው ትላለች። ኪንጎ እንግዲህ ለቤት ሚስቱ ራሴን ችዬ ነው የምኖረው፣ እንዲህ ነው ቤት ያልገባኸው ስትለው እንደ እስከ ዛሬም እኮ ቤት ገብቼ አላቅም፣ አባባ እንዳሉ ቤት ገብቼ አይተሽ ታውቂያለሽ ወይ ይላታል። ቤዛ ውሸታሟ እንግዲህ ምን ልትሰሪ ነው እሷ ጋር የመጣሽው ብሎ ሲጠይቃት ሊናይ ብላኝ ነው ትለዋለች። እና ምን ላድርገው አልፋታይ ሲል ቆይ ከእኔ ምንድን ነው የምትፈልጊው? አንቺ ጋር ምንድን ነው እኔ ጋር የሚያመላልስሽ ነገር ያልገባኝ ነገር ትላታለች። ቤዛ እንግዲህ የሊሊን ቤት ለመውሰድ ነው ቀን ተሌት እየደፋች ያለችው። በሊሊን ባትኖርም ቀጥታ ወደ ቤት ትገባለች። ቆይ እናንተ ሁለታችሁም በሰው ቤት እንደዚህ ዘና ብላችሁ መቀመጥ አይሰለቻችሁም ወይ እያለ እንግዲህ እነሱን ትላለች። ዛሹና ዳይመንድ ኪንጉ ስራ ፈልግልኝ፣ ስራ ፈልጋለሁ፣ ቆይ በስራ መልኩ ደግሞ ስርቆት ጀመርኩ እያለ እንግዲህ ሀሹ ሙዲ ይዛል። እኔ ባክህ አሁን ላይ ስርቆት አልፈልግም፣ ግን ስራ እንዲፈልግልኝ ነው የምፈልገው፣ ከቻልክ ስራ ፈልግልኝ፣ ካልቻልክ ደግሞ ዝም በለኝ እያለ ራሱን እንትን ይላል። እንግዲህ ቤዛ ወደ ቤት ከችትልና አደይን ቆይ እናንተ መቼ ነው የራሳችሁን ህይወት የምትኖሩት? እስከ መቼ ድረስ ነው ሰው ቤት ላይ ጥገኛ ሆናችሁ የምትቀመጡት? እያለ ትጮህባታለች። ማዘሯ ቅምጥልን ትመክራታለች። ቅምጥል በዚህ ሁኔታሽ ላይ አይደለም ኪንጎን የራስሽ ማድረግ የምትችይው፣ ኪንጎን የራስሽ ማድረግ የምትችይው ኮራ ቀብረር ስትይ ብቻ ነው። ባሌ እያልሽ ከስር ከስሩ የምትሄጅ ከሆነ ነገቶች እንደማይሄድ እርግጠኛ አይደለሽም። ወንዶች እንደዚህ ፈለጋቸውን ስታበጅላቸው የተወደዱና የተፈቀሩ ስለሚመስላቸው ሌላ ጋር ይሄዳሉ ብላ ትመክራታለች። ነገር ግን እሷ ደግሞ ይሄንን ነገር ማምና መቀበል አትፈልግም። ባሌ እያለች ነው ልክ እንደ ሳሮን የምትከተለው ማለት ነው። ሩታ እንደ ከተማው መስራት እንግዲህ ፏ ብትን ብላ በጫካ ውስጥ ቪዲዮ ለመስራት እየተዘጋጀ ባለበት ሰዓት መቶ ጫኔ ይመጣና በዱላው ችብ ያደርጋታል። የማነሽ ዙሩምቡጥ፣ የማነሽ እንደዚህ ቡስቡስ ያልሽ፣ እንደው ምን እያበልሽ ነው እንደዚህ ያማርሽው ሲላል፣ እስቲ ነይ ልሳምሽ ሲል እጇን ስትሰጠው እጇን ይስማል። ነይ ልሳምሽ ጉንጭሽን የት መተሽ ነው እያለ በሚጠይቅባት ሰዓት ላይ እና ዴጋ መጥቼ ነው። ቆይ አንተ ማነህ? ምንድን ነው የምትለው?
ጉንጭሽን ልሳም ሲላት እኔ ማንም የማርቀውን ሰው አልስምም ትለዋለች። በዛ ሰዓት ላይ እንዲሁ ምንድን ነው የአሜሪካ ዲቃላ ናት እንዴ ይችማ እንደዚህ ነገር አልተወለደችም እያለ እንትን ይላል። ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብለናል። ሰላማችሁ ብዙ ተተረፍረፍ ይበልልን እያለን አዴን ዘተች ብለናል። ላይክ ሸር ሰብስክራይብ እያደረጉ ቤተሰብ ነው